ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 25። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን እግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንንም ሁሉ የኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፍ ቅዱስ። አሁን ግን ክርስቶስ በኩራት ሆኖ ከሙታን የተነሳው ለማን ነው? መልሱ ላንቀላፉት። ሞት በሰው በኩል ስለመጣ ትንሣኤ ሙታን በማን በኩል ሆኗል? መልሱ በሰው ሰው በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ምን ይሆናሉ? መልሱ ሕያዋን ይሆናሉ። መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ሁሉና ስልጣናትም ሁሉ ኃይልም በሻረ ጊዜ ምን ይሆናል? መልሱ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስከሚያደርግ ድረስ ምን ሊያደርግ ይገባል? መልሱ ሊነግስ ይገባል። አሁን የተነበበውን የመጽሐፍ ቅዱስ ክፍል ስሙን፣ ምዕራፍና ቁጥሩን ተናገር። መልሱ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20። መጽሐፍ ቅዱስ መጽሐፍ ቅዱስ